ካብ ሰማይ ጥብ ቢሉስ ፈንጀ ቢሉስ ምልስ ይል በሰማይ ዝኸይድ ሓደጋ የብልናን መቀለ የብልናን የህወሓት ታጣቂዎች ከድሮን ጥቃት ለመሸሸግ የቅጠልና የተፈጥሮ ካሙፍላጅ ስልቶችን መጠቀም መጀመራቸው ተሰማ። የትህነግ ማዕከላዊ ኮሚቴ አባል ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖ ዘበት ብሔራዊ ብረስት በተሰኙ ህዝባዊ ውይይቶች ላይ ባደረጉት ንግግር በዘመናዊ የአየር የድሮን ጥቃቶች ወቅት ሙሉ በሙሉ በጸረ ድሮንና በጸረ አየር መከላከያ ስርዓቶች ብቻ መታመን እንደማይቻል ገልጸዋል። እንደ ወይዘሮ ፈትለወርቅ ገለጻ እንደ እስራኤልና ኢራን ያሉ የጎለበተ የጦር መከላከያ ቴክኖሎጂ ያላቸው ሀገራት እንኳን ሁሉንም የድሮንና ክሩዝ ሚሳኤል ጥቃቶች 100% መከላከል አልቻሉም። በመሆኑም ከጥቃት የሚደርሰውን ጉዳት ለመቀነስ ህዝባዊ የመከላከል ስልቶችንና የሲቪል መከላከያ ዘዴዎችን መጠቀም አስገዳጅ መሆኑን አስገንዝቧል። ከዚሁ መመሪያ ጋር ተያይዞ የትህነግ ታጣቂዎች ከላይ የሚቃኙና የሚተኮሱ ድሮኖች በቀላሉ እንዳይለዩቸው ቅጠሎችን፣ የዛፍ ቅርንጫፎችንና የተፈጥሮ ካሙፍላጅ አልባሳትን በመልበስ ራሳቸውን ከጥቃት ለመሰወር እየሞከሩ እንደሚገኙ ተመልክቷል። ታጣቂዎችና የትህነግ ደጋፊዎች ከድሮን የመቃኘትና የመመታት አቅም ነፃ ለመሆን የተፈጥሮ ሽፋን መጠቀምን ጨምሮ የተለያዩ የሲቪል መከላከያ ዘዴዎችን አጠናክረው እንዲቀጥሉ በየመድረኩ ጥሪ ተላልፏል። በሸረሪና ግንባር የመከላከያ ሰራዊቱ የወያኔ የጦር መሳሪያ መጋዘንን በመቆጣጠር ከፍተኛ ሰብአዊና ቁሳዊ ኪሳራ ደረሰ። በሸረሪና ግንባር በጀግናው የሀገር መከላከያ ሰራዊት በተካሄደ የተቀናጀ የማጥቃት እርምጃ የትህነግ ኃይሎች በከፍተኛ ጥንቃቄ አከማችተውት የነበረ ታላቅ የጦር መሳሪያ የተተኳሽ ዲፖ ወይም መጋዘን ሙሉ በሙሉ በቁጥጥር ስር መዋሉ ተሰምቷል። ይህ በግንባሩ የተፈጸመው ስኬታማ ወታደራዊ ክዋኔ በትህነግ ታጣቂዎች ላይ ከፍተኛ የሰው ኃይልና ቁሳዊ ኪሳራ ያደረሰ ሲሆን የቡድኑን የውጊያ አቅም በከፍተኛ ደረጃ እንዳዳከመው ተመልክቷል። በመከላከያ ሰራዊቱ በተደረገው ድንገተኛና የጠለቀ የደፈጣና የማጥቃት እርምጃ በስፋት ተከማችተው የነበሩ በርካታ ቡድንና ነጠላ የጦር መሳሪያዎች፣ የተለያዩ የላውንቸር የከባድ መሳሪያ ተተኳሾች፣ የሬዲዮ መገናኛዎች እንዲሁም የወታደራዊ ስንቅና ሕክምና ቁሳቁሶች ሙሉ በሙሉ በእጅ ተይዘዋል። ታጣቂ ቡድኑ ለረጅም ጊዜ ውጊያ ለማካሄድ አዘጋጅቶት የነበረው ዋነኛ የመሳሪያ ተተኳሽ ማዕከል በመያዙ በግንባሩ የሚገኙ የቡድኑ ታጣቂዎች ሙሉ በሙሉ ከተተኳሽና ከስንቅ አቅርቦት ውጭ እንዲሆኑ አድርጓቸዋል። ይህንን ተከትሎ በደረሰው ከባድ የጦር መሳሪያና የሰው ኃይል ሞት ምክንያት በቡድኑ ከፍተኛ ወታደራዊ አመራሮችና የመስክ አዛዦች መካከል የነበረው ቅንጅት ሙሉ በሙሉ መፍረሱ ተጠቁሟል። የመሳሪያ መጋዘኑ በሰራዊቱ እጅ መውደቁንና ከፍተኛ ቁጥር ያለው ታጣቂ መደምሰሱን ተከትሎ በከፍተኛ አዛዦች መካከል የመረጃ መሽሎክና የቸልተኝነት ውንጀላ በመፈጠሩ በግንባር ደረጃ አዛዦች መካከል እርስ በርስ አለመተማመን ተከስቷል። በደረሰው የኃይል እጥረትና የመዋቅር መላላት ምክንያት የታችኛው ክፍለ ጦር አዛዦች የከፍተኛ አመራሩን ትዕዛዝ ለመቀበል ፈቃደኛ አለመሆናቸውንና በርካታ ታጣቂዎች የመስክ ቦታቸውን እየተው የመበተንና የማፈግፈግ ምልክት ማሳየታቸውም ተሰምቷል። የሀገር መከላከያ ሰራዊት በሸረሪና ግንባር የተቀናጀውን አጸፋዊ ማጥቃት አጠናክሮ በመቀጠል የጠላትን ቀሪ የመቋቋም አቅም ሙሉ በሙሉ ለማዳከም የሚያስችለውን ታክቲካዊ የበላይነት ተጎናጽፏል ተብሏል። በአካባቢው የሚገኘው የመከላከያ ሰራዊት አዛዦች እንደገለጹት የተካሄደው ስኬታማ ኦፕሬሽን የቡድኑን የጦር አቅም ከመሰረቱ ያናጋና በግንባሩ የነበረውን የወታደራዊ ኃይል ሚዛን ሙሉ በሙሉ በሰራዊቱ ጠቅላይ የበላይነት ስር የዋለ ነው ተብሏል። የራያ ወጣቶችን ጥይት ማብረጃ እናደርጋለን ሲሉ ብርጋዴር ጀነራል ጆን መዲድ ተናገሩ። በትግራይ ክልል ደቡባዊ ዞን በራያ አካባቢ በርካታ ወጣቶች በትህነግ ታጣቂዎች በጅምላ ታፍሰው መወሰዳቸውን ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ ውጥረትና ስጋት ነግሷል ሲሉ የመረጃ ምንጮቻችን ተናግረዋል። አካባቢውን ለቀው መውጣት ያልቻሉት በርካታ የራያ ወጣቶች በኃይል የታፈሱበት ዋና ምክንያት ድርጅቱ ያቀረበውን የዳግም ጦርነትና የግዳጅ ምልመላ ጥሪ ባለመቀበላቸው እንደሆነ ተመልክቷል። ወጣቶቹ የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳና ፌዴራል መንግስቱ ደጋፊዎች ናቸው በሚል የፖለቲካ ፍረጃ ተፈርጀው ኢላማ እንደተደረጉ ምንጮች ይጠቁማሉ። ይህንን በጅምላ የማፈስ እርምጃ ተከትሎ የትህነግ ወታደራዊ አዛዥ ብርጋዴር ጀነራል ጆን መዲድ
እንደውም ከፊት እናሰልፋቸዋለን፣ የጥይት ማብረጃ ይሆናሉ በማለት መናገራቸውን የወጡ መረጃዎች ያሳያሉ። የወታደራዊ አዛዡ ንግግርና የታጣቂዎቹ እርምጃ የተወሰዱትን ወጣቶች በመጪው የጦርነት ቀጠና ከፊት በማሰለፍ የጥይት ማብረጃ የመስዋዕትነት ሰለባ ለማድረግ የታለመ ዕቅድ እንዳለ የሚያሳይ ነው ሲሉ የአካባቢው ነዋሪዎችና ታዛቢ አካላቶች ገልጸዋል። እርምጃው በራያ አካባቢ የሚኖሩ ወጣቶችን በግዳጅ ወደ ጦርነት የማስገባትና ፖለቲካ በቀል የመወጣት አካል መሆኑንም ጠቁሟል።